አብርሃም ከሩታ ልጁን ሰርቆ ሊሄድ ነው። አብርሃም ልጁን ይዞ ሊሄድ ነው። ሩታ በጣም ጨንቋታል። እዛ ነገር እንኳን አይሉም፣ እንደዚህ ነገር አይፈጠርም። ቤቱን ሰብስክራይብ ያደረጋችሁ ለሌሎች እንዲደርስ ላይክ ሼር እንድታደርጉ እጠይቃለሁኝ። ቤቱን ደግሞ ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ ያደረጋችሁ ይሄን ቪዲዮ መመልከት እንድትጀምሩ እጠይቃለሁ። አብርሃም ልጁን ይዞ ሊሄድ ነው። ወዳጁ በእንጀራ እናት ማደግ የለበትም። የእናት እንክብካቤ ነው ይዞ ማደግ ያለበት። እንደዛ ነገር እንኳን አይሉም፣ እንደዚህ ነገር አይፈጠርም። እውነቱን ስነግር ማለት የምንም እንጀራ እናት የለም። ምን ይገሉ የምን እንጀራ እናት ነው? እሱ እንደፈለገ ከፈለገው ሰው ጋር መሆን ይችላል። የኔ ልጅ ግን በማንም እንትን አያሳድግም። ችግር የለውም። እናንተ እንዳላችሁ ትጠነቀቃለሁኝ። ግን ደግሞ እሺ ማለት ይሄንን ፕሮሰስ እውነት ከጀመረው እሱ እውነት እንደዚህ አይነት ነገር ውስጥ ከገባ እኔ በራሴ መንገድ አጣራለሁኝ። ከዛ በኋላ ምን ወስደውን እርምጃ እንወስዳለን። ቀላል ነው። ነገ ላይ ተጎድተሽ ወይ ልጁን ወስዶት ይሆን ነገር ሆነሽ ከምናይ ዛሬ ላይ መተን ተጠንቀቂ ማለቱ ይሻላል ብለን ነው። እኔም ካለ የሚመጣ ነው ሰምተን እንዳልሰማ መሆን እንችላለን። ወሬም እዚህ መተን አለማውራት እንችል ነበር። ግን ደግሞ ነገ ላይ ድጋሚ እንድታለቅሽ አንፈልግም። ድጋሚ የሆነ ነገር እንድትሆኝ አንፈልግም። በየትኛውም አጋጣሚ ከልጅሽ መለየት የለብሽም። ከልዑል ዙሪያ መጥፋት የለብሽም። አብርሃም ምን እያደረገ ይሆን? አሁን ላይ የሚያደርገው ሁላ ነገር አያውቅም። ጤነኛም አይመስለኝም። ስለዚህ እያንዳንዱ ነገር የሚያደርገው ልክ ስላልሆነ አንቺ ደግሞ ከልጅሽ በፍጹም መጥፋት የለብሽም ሩታ። እንደ ቀላል ነገር ልታየው አልፈልግም። ልክ ነህ እሱ በደንብ በጣም ማለት እኔ ልጅን ለቀላል ምናምን ማይበት ጉዳይ አይኖርም። ምክንያቱም ብዙ ነገር ያየሁበት ልጅ ነው። በጣም በብዙ የተፈተንኩበት ልጅ ነው። አዘኔንም ደስታዬን የሚያሳልፍኩበት ልጅ ነው። አሁን ደግሞ እግዚአብሔር የተመሰገነ ይሁን ብዙ ነገሮችን በቃ በሱ ረስቻለሁ። በልጄ ሁሉንም ነገር ረስቻለሁኝና በጣም በልጄ ደስተኛ ነኝ በዚህ ሰዓት እግዚአብሔር ይመስገን። ማለት ይሁን አንዱ ነገር አተ አንደኛውን ባንደኛው ደግሞ ይክሳል ፈጣሪ አይደል? እና እኔም በልጄ በደንብ ክሶኛል። ስለዚህ ማድረግ ያለብኝን መሆን ያለብኝን ሁሉ መክፈል ያለብኝን መስዋዕት በሙሉ ለልጄ ስል መክፈል አይቀርምና ምንም ነገር ለማድረግ እንኳን ቢሞክሩ እኔ እንጃ በሱ ከመጡብኝ ጭራሽ አንላቀቅም። የማይሆን ውስጥ ነው መንገባው። እስከዛሬ ድረስ ነገሮችን እንደቀልድ እያለፍናቸው መተናልና አሁን ግን እንደዚህ አይነት ነገር አይፈጠርም። በሌላ ነገር በምንም ሊመጡ ይችላሉ። በምንም የምሬ ነው። በሱ ግን እኔ ቀልድ አላውቅም። እስከዛሬ ድረስ ጉዳዬ ከሱ ጋር ነበረ። አሁን ደግሞ እንደዚህ አይነት ሐሳብ ካላቸው አብሮት ያሉ ሰዎች እነሱም ጭምር ነው የማይሆን ነገር ውስጥ የምንገባው። ማኑኤል ጋር አብራ ስለምትኖር ለዛን ያደረገችው በሚል ጭምር ነው እንትኖች እየተነሱ ያሉት። ስለዚህ እውነት አብርሃም ህፃኑን ልጅ ሰርቆ ወስዶ ውጭ ሀገር ይኮበላል ወይ? ስሜታዊ ሆኖ እዚህ ጋር መጥቶ ብዙ ነገሮች ሊያደርግ ስለሚችል መጠቀም አለብሽ። ከዛ ባለፈ ደግሞ እድጊ እዚህ መኖሯ ለአንቺ ምርጥ አጋጣሚ ነው። እውነት ለመናገር ሩትዬ እኛ ፊትሽ ላይ ያለው ደስታ በምንም ታምር እንዲጠፋ አንፈልግም። ሁልጊዜ ደስተኛ እንድትሆኚ፣ ሰላምሽ እንዲጠበቅ፣ በየትኛውም ሁኔታ እንድታዝኝ አንፈልግም እና እነሱ እንደምታያቸው የአንቺን ደስታ አይፈልጉም። ዙሪያሽ ላይ ያሉ ሰዎች እየደበደቡ ሌላ ነገር እየፈጠሩ ከአንቺ ማራቅ ነው የሚፈልጉት። በዚህ አጋጣሚ ይህን ቪዲዮ ያዩታል። እኛ ሁልጊዜ የምንፈልገው ያንቺ ደስታ ነን፣ ያንቺ ደስታ ነው እና ደግሞ ከጎንሽ በየትኛውም ታምር አንጠፋ። እኛ ዛሬ ሩታ ልጇን ልትሰረቅ ነው። አብርሃም ልጇን ሰርቋት ወደ ውጭ ይዞት ሊሄድ ነው። ራሱን አዘጋጅቷል። ይሄን ደግሞ ለሩታ የነገሯት የአብርሃም የቀድሞ ጓደኞች ናቸው። አሁን የአብርሃም ባላንጣ ሆነው ከሩታ ጋር የቆሙት ሁለት የአብርሃም ጓደኞች ይሄን ሚስጥር አምጥተው ነግረዋታል። ሩታ ግን አላመነችም። ይሄ ነገር አይሆንም በጭራሽ እንዴት ብላ ያው እየተከራከረች የምትገኝበት ሁኔታ ነው ያለው። ስለዚህ እውነት አብርሃም ከሩታ ልጁን ሰርቆ ይወስድ ይሆን? ወስዶት ደግሞ ውጭ ሀገር እንደተባለው በስደት ቢሳካለትና ይዞ ቢሄድ ውጭ ሀገር ላይ ደግሞ እንደምታውቁት አንድ ህፃን ልጅ ለማሳደግ የሚከፈለው ዋጋ በጣም ብዙ ነው። በጣም እንደ ኢትዮጵያ ቀላል አይደለም። ምክንያቱም የሚታወቅ ነገር ነው። በሞግዚት ነው ህፃን ልጅ የሚያድገው። ስለዚህ ያን ነገር ደግሞ ችሎ አብርሃም ያደርጋል ወይ ሲባል ጥያቄ ውስጥ የሚከት ሆኖ አግኝቼዋለሁ። ስለዚህ እናንተስ ደግሞ ምን ይመስላችኋል የሚለውን እንግዲህ በኮሜንት ማሳወቅ ነው። ስለዚህ የአብርሃም
ጓደኞች ዝም ብለው ፈጥረው ያወሩት ወሬ ነው የሚመስለኝ። ምክንያቱም ውጭ ሀገር ኢትዮጵያ ላይ ቢሆን ይቻላል። ኢትዮጵያ ላይ ያው ልጅ ማሳደግ በጣም ቀላል ነገር ነው። ማንም ሰው ልጁን ማሳደግ ይችላል። ስለዚህ እውነት አብርሃም ልጁን ሰርቆ ውጭ ሀገር ይዞት ይሄዳል ወይ?